ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኳል። ከዛ ሪፈራሉን አለ። የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኳል። ከዛ ሪፈራሉን አለ። የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተክርስቲያን። ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተክርስቲያን ካለ ነገሯ ከንብረቷ ከዕቃ ቤቷ ከቤተክርስቲያኑ ዲዛይን ከህንፃው ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተክርስቲያን ሰው ገለህ 50 ሚሊዮን ብር አድርገህ ስጣት አትፈልገውም ቤተክርስቲያን። ያመን ሰውን በሐሰት ምስክር አሳስረ አንተ አምጥተህ 100 ሚሊዮን ብር ስጣት ቤተክርስቲያን ያን አትፈልገውም። ቤተክርስቲያን የምትፈልገው እሱ ሜዳ ጥለህ ያንን ብሩን ለዚያ ድሃ ከፍላለህ ያንን ድሃ ይዘህላትና ቤተክርስቲያን የምትፈልገው እሱን ነው። እናሳ ሁሉ ነገር ተደምሮ ለቤተክርስቲያን አንድ ሰው ያህል ክብር የለውም። እንግዲህ ሰው እንዳናስተምረው መማር የማይፈልግ እንዳይናገር የማያውቅ እንዳንመክረው ኃይል ያለው ሰው ምን ይደረጋል? ተማር ሲሉት አልማርም፣ መማር አይፈልግም። ተናገር ሲሉት ማበላሸት፣ ተው ሲሉት ደግሞ መማታት።
እንደዚህ ያለ ችግር ነው። ሰይጣን ክርስቶስ በሰው ልብ መኖሩን ያውቃል አያውቅም? አያውቅም። እንግዲያውሳ ሰውየው ሲቆጣና ኃጢአት ሲሰራ ሲያየው ክርስቶስ በዚያ ሰው ልብ እንደሌለ ጋኔን ያውቃል ይላል። የዚያን ጊዜ በሉን ይሄ ቤት ባዶውን ነው እንግባበት ብሎ ዘው ብሎ ይገባበታል። በሕግ አምላክ ብለናቸው የማይሰሙን ዳኞች ያመጣ ነው። እኛ በሕግ አምላክ ተብለን መስማት ስላቃተን ነው። እና እኔ የምነግራችሁ በሕግ አምላክ ነው። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ተስቦ በረድኤት አቅርቦ ቅዱስ ቃሉን እንድንማር የሰበሰበን ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር አምላካችን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን በረከታቸው ይደርብን። የተከበሩ አባታችን ሊቀ ኅሩያን ቆሞስ አባ ዮሴፍ ደስታ የሀገረ ስብከቱ ዋና ስራ አስኪያጅ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ እንድንሰባሰብ እንድንማር የፈቀደልን ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር ስሙ የተመሰገነ ይሁን። ላስተማሩን መምህራችን ቃለ ሕይወትን ያሰማልን። ቀጣይ ለምንማረው ደግሞ እግዚአብሔር ልቡናችንን ይክፈትልን። በእግዚአብሔር በወደደው ሰዓት ባለን ጊዜ ከኔ ጋር የምንቆይበት ነገር ርዕሱ ይህንን ቪዲዮ ላስታውሳችሁና ከዛ በኋላ የምላችሁ ነገር ይኖራል። ክርስቲያን የሆናችሁት ለምንድን ነው? መንግስተ ሰማያት ለመግባት ነው? እሺ ሌላ ቀለል ሌላ አድርገው ከዛ የሚያነሰ ጥያቄ ማለት ነው። ክርስቲያን የሆነው ለመብላት ነው? ለመብላት ከሆነ ክርስቲያን መሆን አያስፈልግም። አሳማ መሆን በቂ ነው። ለመብላት ፍጡር መሆን ይበቃል ማለት ነው። ለመኖር ፍጡር መሆን በቂ ነው። ምክንያቱም ጅብ አስቀድሶ አይደለማ እግዚአብሔር የሚያኖረው። ጅብ አስቀድሶ አይደለማ እግዚአብሔር የሚመግበው። አሳማን የሚመግበው እግዚአብሔር ክርስቲያን ሆኖ አይደለም፣ ፍጡር ስለሆነ ብቻ ይመግበዋል። የሰማይ አዕዋፋትን የምድር አራዊትን የሚመግባቸው እግዚአብሔር ፍጡር ስለሆኑ እንጂ ክርስቲያን ስለሆኑ አይደለም። ለመኖር ለመብላት ክርስቲያን መሆን ሳይሆን ፍጡር መሆን በቂ ነው። ክርስቲያን መሆን ግን መንግስተ ሰማያትንም ለመውረስ አይደለም፣ እግዚአብሔርን ለመውረስ ነው እንጂ። በደንብ አድርጋችሁ ስሙኝ እስኪ ሁላችሁም በሉ፣ ክርስቲያን መሆን በሉ መንግስተ ሰማያት ለመግባት ሳይሆን ማንን ለመውረስ ነው? እግዚአብሔርን። በደንብ አድርጋችሁ ስሙልኝ፣ ይሄ ከበድ እንዳይላችሁ ብዬ ነው። ኦሾ እንደሚለን ከሆነ ሰዎች ጽድቅ የሚሰሩት መንግስተ ሰማያትን ለመውረስ ነው። ስለዚህም እግዚአብሔር መንግስተ ሰማያትን በጉቦ እየሰጣት ነው አለ። ሎቱ ስብሐት ክብር ይግባው መድኃኔዓለም ክርስቶስ። እኛ ጽድቅ የምንሰራው መንግስተ ሰማያትን ለመግባት አይደለም። ባለቤቱም እንደነገረን አንትሙሰ ህሱ መቅድመ መንግስቶ ወጽድቆ፣ እናንተ አስቀድማችሁ መንግስቱን ፈልጉ፣ ወዝንቱሰ ይትዌሰከክሙ፣ ከዚያ በኋላ ያለው ግን ይጨመርላችኋል አለ። ክርስቲያን የሆነው ምኑን ለመፈለግ ነው? በሉ መንግስቱን በሉ እስኪ በሉ እንጂ በደንብ። የእግዚአብሔር መንግስት ምንድን ነው ከተባለ ይላችሁ የእግዚአብሔር መንግስቱ የባህሪ ህይወቱ መንፈስ ቅዱስ ነው። መጀመሪያ ክርስቲያን የሆነው መንፈስ ቅዱስ ከኛ ጋር ተዋህዶ እንዲኖር ነው ማለት ነው። ስለዚህ ምን አለ? አስቀድማችሁ መንግስተ ሰማያትን ሳይሆን አስቀድማችሁ ከስጋችሁ ከበሽታ መዳንን ሳይሆን አስቀድማችሁ መብላትን ሳይሆን አስቀድማችሁ ባለጸጋ መሆንን ሳይሆን አስቀድማችሁ መንግስቴን ፈልጉ አለ። የእግዚአብሔር መንግስት ወንጌል ናት። ስለዚህ ምን አለ መሰላችሁ? አስቀድማችሁ መንግስቴን ስትፈልጉ ሌላው ይጨመራችኋል አለ። ሌላው ምንድነው? በሞቴ ንገሩኝ። ሌላው ምንድነው?
መንግስተ ሰማያት ጭማሪ ናት። ታምር ጭማሪ ነው። ፈውስ ጭማሪ ነው። ሌላው ይሄ ከብሮ መኖር፣ በዚህ ዓለም ሀብት ዝናን ማትረፍ ጭማሪ ነው። አስቀድማችሁ ግን ምን እንፈልጉ አለ? ወንጌልን። አንድም ተመልከቱ፣ አስቀድማችሁ እኔን ፈልጉ ማለቱ ነው። መንግስተ ሰማያት ራሱ እግዚአብሔር ስለሆነ፣ ስለዚህ ተመልከቱ፣ አስቀድመን ማንን እንፈልግ? ማንን እንፈልግ? በደንብ ስሙልኝ። እስመ ውእቱ እግዚእ ኢየሱስ ይቤለነ አንትሙሰ ህሱ መቅድመ መንግስቶ ጽድቆ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለን አለ ቅዱስ ዮሐንስ አፈወርቅ፣ አስቀድማችሁ መንግስቱን ፈልጉ አለን። እኛ ግን መንግስቱን መፈለጉን ትተን ጭማሪውን መፈለግ ያዝናል። ትልቁ ችግር ይሄ ነው። እሺ የክርስቲያኖች ኃይላችን ምንድን ነው? እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንት። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግጥ ምጧ መጣ። እዚያው ላይ አረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይሄ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋት በእጇ ይዛ ወደ ሰማይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። እውነቱ ማለት አሁን ሰው እኮ አያለቅስም። እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን አሁን አንዳንድ ጊዜ እንዲሁ እኔስ እናንተን የሌለባችሁን ነገር ሁሉ እኔን የሚያመኝ የኔን እየተናገርኩ እንዳይሆን እንጃ። አንዳንድ ጊዜ ጸሎት አቋርጣችሁ መጽሐፍ አንቡ ብሏችሁ ያውቃል? እንደው እናንተንም ምንድን ነው ያደርጋችሁ? እንደው እኮ ብዬ ነው አይላችሁም? አይላችሁም ማለት እናንተ ጸሎታችሁ ጠንካራ ነው። አንቡ እንደው ያሰኛል። በቃ እንደው በጣም ዳዊቱን ስልችት ያደርግና ማቴዎስ አንብባው ነው ምን የሚሉት መንፈስ ቅዱስ ነው ባካችሁ። ዳዊትን አሰልችቶ ማቴዎስን የሚያስወድድ መቼም መንፈስ ቅዱስ አይደለም። አውቆ እኮ ነው ጸሎቱን የሚያስተውን ምክንያት አስትቶ ጸሎትን አስትቶ መጽሐፍ አንብብ ካለ ለዘላለም መጽሐፍ እንዳታነብ ፈልጓል ማለት ነው። ምክንያቱም እያነበብክ ያለ ማንን ትተህ ነው? ከአጥሩ ውጭ ሆነ ነው። መጀመሪያ አንተን ነው የሚያጠፋ። አንተነትን ሰብሮ ይጥለዋል ማለት ነው። እዩብኝ፣ በትንንሽ ኃጢአቶችም ሆነ በትልልቅ ኃጢአቶች የወደቅንባቸው ጊዜያት ቁጭ ብላችሁ ወደ ኋላ ብታስታውሱ ከጸሎት ውጭ የሆንባቸው ጊዜያት ናቸው። በጸሎት እያለን ውድቀቶቻችን ይቀንሳሉ። ምክንያቱም እግዚአብሔር ከኛ ጋር ነው። ያ ማለት ምን ማለት ነው? ቅድም ያልኩት እኮ ነው። አጥሯን አፈረስክባት አለ ቅዱስ ዳዊት። እናሳ ወይ በላ ሁሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ እየቆጠቆጠ ጨረሳት አለ። ለምን? አጥሯ የለም። ጸሎት በጣም እጅግ በጣም ጌታ ስለዚህ ምን አለ? ይውላችሁ ወይም እንዳዝመራ ውሰዱት፣ በአጠገቡ ከብት የሚነዳ ከሆነ አጥር ከሌለው ይበሉታል። ወይም ወርቅ እንደተከማቸበትና በር እንደሌለው ቤት ቁጠሩት። እንደዛ ከሆነ ሌቦች ሁሉ እየገቡ ይወስዱታል። አጋንንት ጸጋችንን የሚገፉን ከቆምንበት የሚያዋርዱን መጀመሪያ አጥራችን በመነቅነቅ ነው። ሰይጣን አንድን ሰው መጀመሪያ የሚዋጋው በሚጠነቀቅበት ኃጢአት አይደለም። መጀመሪያ ጥንቃቄውን የሚጠብቅለትን አጥሩ ነው የሚነቀንቀው። ያ አጥር ጸሎት ይባላል። ጸሎቱን ከነቀነቀ በኋላ ሰውየውን ማውጣት በጣም ቀላል ነው።
ምንድን ነው አይደል? ጌታ ምንድን ነው ያለ? ማንም ሰው የኃያልን ሰው ቤት ገብቶ መበርበር አይችልም። ለመይ ቀደማ ሲሮቱ ለኃያል ኃያሉን ሰው መጀመሪያ ካላሰረው ከዚያ በኋላ የኃያሉን ሰው ቤት መበርበር አይችልም ብሏል። ልብ በሉ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ የእግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነስ። ስለዚህ ሐዋርያት ምን አላቸው? ልብ በሉ። እንዲህ ምን ብላችሁ ነበር? ኢትደዩ ባሕርየክሙ ቅድመ አሒሩ፣ ዕንቋችሁን በምን ፊት አትጣሉ ነው ያላቸው? በእሪያ ፊት ምን አትበሉት? አትጣሉት በሉ። የሐዋርያት ዕንቁ ማን ነው? አቤት! ይሄንን ዕንቁ በእሪያ ፊት ሲጥሉት ልብ በሉ። ሁሉም አናውቀውም ብለው ዓርብ ለሪያዎች ለአይሁድ ጥለውት ተበተኑ። ይሄንን ዕንቋቸውን እንደዚህ ያደረጋቸው ምንድን ነው? ሐሙስ ማታ አጥራቸው ስለተቀነቀ ነው። ያ አጥራቸው ምንድን ነበረ? ጸሎት ነበር። ጌታ ምንድን ነው ያላቸው? ትግህ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ተኙ። መጀመሪያ ዕንቋችሁ እንዳይዘረፍ ተጠንቀቁ አላቸው። ከዚያስ አንቀላፉ። ስኢንክሙኑ ተጊያ አሐተ ሰዓተ ምስሌ፣ ከእኔ ጋር 1 ሰዓት መትጋት ተሳናችሁ አላቸው። ከዕንቁ ጋር 1 ቀን ትጉ አላቸው። አቃታቸው፣ ተኙ። ከዚያስ ዕንቋቸውን በሪያ ፊት ጥለው ተበተኑ። ይኸው ካልጸለዩ እንኳን እኛ እነዚያ የሃይማኖት አምዶች ሐዋርያት እንኳን ተገፍተው ወድቀዋል። ጴጥሮስን ያህል አለት ተገፍቶ በቀላል ነፋስ የወደቀው ረድኤተ እግዚአብሔር ስለተለየችው ነው ይላል ቅዱስ ጴጥሮስ። ያቺ ረድኤተ እግዚአብሔር በምንድን ነው የምትጠጋን? በጸሎት ነው። እግዚአብሔር ከተማን ካልጠበቀ ከተማን እንጠብቃለን የሚሉ ሰዎች ምን ይላሉ? በከንቱ ይደክማሉ። ከተማ የተባለ ምንድን ነው? ሰውነታችን። እግዚአብሔር ካልጠበቀው እኛ ራሳችንን መጠበቅ አንችልም። እንኳን ምግባራችን ወገኖች፣ ሃይማኖትን መጠበቅ እንኳን ከባድ ነው። ምን ለሌለው ሰው እግዚአብሔር በረድኤቱ ላልጠበቀው ሰው። ጴጥሮስም ጠብቀኝ ቢል ኑሮ አልክድህም ከማለት ጌታዬ እንዳልክድህ ጠብቀኝ ማለት ይሻል ነበር። እንዳልክድህ ጠብቀኝ በለኝ ቢለው ያንን ትቶ አልክድም ማለት ወደቀ። ስለዚህ አባቶች፣ እናቶች፣ ወንድሞች፣ እህቶች እንድናፈራ ጸሎት ላይ ትኩረት እናድርግ። አቤቱ ጌታዬ ሆይ በሉ። ለፍሬ አብቃኝ በሉ እንጂ እግዚአብሔር ለፍሬ ያብቃል። አዎ አጥር ያስፈልጋል። የሚስት ሰው አንድ ሰው ሲስት ቤተ ክርስቲያን አትስትም። የሳተው ሰውየው ነው። ሰውየው ሳተ ነው የሚባለው። አሁን ለምሳሌ በሞት ያፈርሶን አሁን አይበልብኝ መድኃኒዓለምና ከዚህ ከእጄ ውስጥ አንዷ ጣት ብትቆረጥ ጣቱ ተቆረጠ ነው እንጂ ቆራጣው የኔ ስም አለው መምህር እንትና ይባላል። ጣቱ እነዚህ ቆራጣዎች ናቸው። ተቆርጠው የወጡት ከኦርቶዶክስ በቃ አይደሉም። ምክንያቱም ዋናው አካል የት ነው ያለው? ራስ ነው። ራስ አለበት ነው ዋናው አካል። ራስ የሌለው አካል አይደል። ጣት የሌለው ራስ መኖር ይችላል። ራስ የሌለው ጣት ግን አይኖርም። ይኖራል እንዴ? ተመልከቱ። ስለዚህ በደንብ ያዙልኝ። ቤተ ክርስቲያን መጽሐፍ ቅዱስ ውስጥ የሚጣሉ የሚመስሉ ሐሳቦች የሚኖሩን እኛ ከመጽሐፍ ቅዱስ ጋር ስንጣላ ወይንም እኛ ከራሳችን ጋር መጣላት ስንጀምር ወይንም እኛ ከፈቃዳችን ጋር ስንጣላ የተጣላ ይመስለናል። በሉ እኛ በሉ ሁላችሁ ከፈቃዳችን ጋር ስንጣላ ምን ያለ ይመስለናል? በሉ የተጣላ ይመስላል በሉ እንጂ ምን አላለም? አልተጣላም። እንግዲህ እችን ብቻ በመሰረታዊ ሐሳብ ተናግሬ እኔም ቤቴን እናንተም ቤታችሁን ምን ማለት ነው? ጾሙን እንዴት እንጾም?
ቅዱስ ያሬድ ጾሙ እንዴት መጾም እንዳለብን ሲነግረን አይኖቹ ይጹሙ ጆሮቹ ይጹሙ ብሎ ያዘናል። አይኖቹ ይጹሙ የተባለው ክፉ ነገሮችን ከማየት ተቆጥበው መጻሕፍትን በማንበብ እንዲተጉ ቅዱስ ያሬድ ያዘናል። ሌላው ጆሮቹ ይጹሙ የተባለው ጆሮቻችን ክፉ ነገሮችን ከመስማት ተቆጥበው የእግዚአብሔርን ቃል መስማት ላይ እንዲዳብሩ የእግዚአብሔርን ቃል መስማትን እንዲተጉ በዛ ላይ እንዲጸኑ ያዘናል። ጾሙን መጾም ያለብን ከምግብ ብቻ ሳይሆን አይኖቻችን ክፉ ነገሮችን ከማየት ጆሮቻችን ክፉ ነገሮችን ከመስማት ጠብቀን ጾሙ ልንጾም ይገባናል። ኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱን መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስን ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ሕዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ሕዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል። ክህነት ተሰጥቷቸዋል። ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይለዋል። አሁን ጳጳሳት ሲሰደቡ ደስ ይለዋል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸውም። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ ይህ ጋኔል ምን ይል ነበር?
ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለም። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡም ነጎሎ ነው አላለም። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድን ነው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔል የለም ወይ? የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔል አለ። አገራችንስ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር አገሩ? በማግስቱ ደግሞ ሲሰዳደብ ነው ያለው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያደርገናል፣ አንዴ ጸበኛ ያደርገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርብን። ይህ ኮርስ የሚሉት እኔ ለቤተ ክርስቲያን ጠላቷ ነው የሚመስለኝ። ይቅርታ አድርጉልኝ። በቃ የነበረውን ነገር ሁሉ ብትንትና አድርጎ መጣል፣ ደፋር መሆን። ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድን ነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስን እኔ ቁርስ አድርጌ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብ። የሚሳደቡ በዓለም ሁሉ ተሳዳቢ ሰባኪ የሆኑ የኮርስ ሰዎች ናቸው። ኮርስና ኮሌጅ ጠላት ነው እንደኔ። ይቅርታ አድርጉልኝ። በቃ ስለምናደድ እኮ ነው፣ ብስጭት ስለሚያደርግ እኮ አንጀት ይበላል እኮ ሁኔታ። እንዴ ኮሌጅ ጠላት ነው ብሎ ይናገራሉ። ኮርስ ጠላት ነው ብሎ ይናገራሉ። በጣም ያሳዝናል፣ ያሳፍራል። ይሄን እድሉን አጥተው እኮ ነው ምን እንደዚህ ሆኑት። የትምህርት ቤቱን እድል ሳያገኙ ቀርቶ እኮ ነው። ተወዳደሩና ግቡና ተማሩ። ምን ችግር አለ? በነገራችን ላይ ኮሌጅና ኮርሶች ለድንቁርናና ለማይምነት መድኃኒት ነው፣ እውነት ለመናገር ማለት ነው። ኦኬ ጠላትነታቸው ለድንቁርናና ለማይምነት ነው ጠላትነቱ ማለት ነው። እሳቸው የተናገሩት እኛ አባት እንግዲህ ሞኖክሴ ናቸው፣ የሆነ ቆሞስ ናቸው። እኔ የተማሩት ወይ ቅኔ ሊሆን ይችላል፣ ወይ አዲስ ኪዳን አጥንተው ሊሆን ይችላል፣ ወይ ደግሞ ቅዳሴ ተምሮ በዛ ሞኖክሴ ስለሆኑ አስተዳዳሪ ሆኖ ሊሆን ይችላል። ኦኬ ገዳም ትንሽ ቆይተው ሙንኩስና ይዞ መጥቶ ቆሞስ ሆኖ በዛ አስተዳዳሪ ሆኖ ነው እየተሳደቡ ያሉት ማለት ነው። በነገራችን ላይ ቴዎሎጂ እሳቸው የሚናገሩት ነገረ መለኮትን ትምህርት ነው እየነቀፉ እየሰደቡ ያሉት ማለት ነው። ነገረ መለኮት ቴዎሎጂካል ትምህርት የሚሰጥበት ኮርሶችና ሴሚናሪ ትምህርት ቤቶችን እየሰደቡ ነው። እዛ ላይ ተማሪዎቹም ተሳዳቢዎች ናቸው እያሉ ነው ፊት ለፊት ወጥተው የሚናገሩት ማለት ነው። እኔ እንደዚህ አይነት ሰዎችን ፊት ለፊት ቆሜ ነው የሚቃወማቸው ማለት ነው። ሲቀጥል እንደዚህ አይነት ሰዎች ናቸው አባቶችን የሚያሰድቡ፣ ቁምስናን የሚያስንቁ፣ የሚያስዋርዱ፣ የሚያሰድቡ፣ ቤተክርስቲያንን የሚያዋርዱ፣ ቤተክርስቲያንን የማይወክሉ
ነገር ግን ቦታ አገኘን ብሎ ማይክ አገኘን ብሎ እንደመጣላቸው የሚያወሩ ነገረ መለኮት እንኳን ጠንቅቆ የማያውቁ ሰዎች ናቸው። ኮርስ የሚማርበት ትምህርት ቤት እኮ ቴዎሎጂካል ትምህርት እኮ የሚሰጠው ትምህርት እኮ ነገረ መለኮት ትምህርት እኮ ነው እዛ የሚሰጠው፣ ስድብ አይደለም የሚሰጠው። ኦኬ ዛሬ እዚህ ዓለም ላይ ለመናፍቃን መልስ እየሰጡ ያሉት ኮርስ የተማሩ ሰዎች ናቸው። ወንጌል በአደባባይ ወጥቶ እየሰበኩ ያሉት ኮርስ የተማሩ ሰዎች ናቸው። ቴዎሎጂካል ትምህርት ያገኙ የተማሩ፣ በዲፕሎም በዲግሪ የተማሩ፣ በማስተርስ የተማሩ የተመረቁ ሰዎች ናቸው። እውነት ነው። አንዳንድ ተሳዳቢ ሊኖር ይችላል። ልክ እሳቸው እየተሳደቡ እንደሆነ ሰዎችን የሚሳደብ ሊኖር ይችላል። እሳቸው አሁን እየመረቁ ነው ወይስ እየተሳደቡ ነው? ሲቀጥል ሰባኪ ሊሳደብ አይችልም። ሰባኪ የሚሳደብበት ጊዜም ሊኖር አይገባም፣ ወንጌል የሚሰብክበት ጊዜ እንጂ። ኦኬ እኛ እንድንሰድብበት አይደለም ኮሌጁ የሚያስተምረን። እንዴ ኮሌጅ ጠላት ነው ብሎ ይናገራሉ። ኮርስ ጠላት ነው ብሎ ይናገራሉ። በጣም ያሳዝናል፣ ያሳፍራል። ይሄን እድሉን አጥተው እኮ ነው ምን እንደዚህ ሆኑት። የትምህርት ቤቱን እድል ለማግኘት ሳያገኙ ቀርቶ እኮ ነው። ተወዳደሩና ግቡና ተማሩ። ምን ችግር አለ እንዴ? አንድ የሆነ ሰው ጳጳስን ተሳደበ፣ የሆነ ሰዎች ተሳደቡ። ስለዚህ እሱ ከኮርስ ነው የወጣው፣ ከቴዎሎጂ ነው ተመርቆ የወጣው፣ ስለዚህ ለዛ ነው የሚሳደበው ብሎ የስድብ ዘዴ አይደለም እኮ እዛ የሚሰጠው። እንደ ግቡና ይሁን እንጂ አባታችን ግቡና ተማሩና ከዛ እሱን ገብታችሁ ከተማራችሁ በኋላ ተምራችሁ ሶሪ እንደዚህ ነው እንዴ ሲሳደቡ ስድብን የሚያስተምሩ ከሆነ ያኔ መንቀፍ ይቻላል። ቴዎሎጂ ለመናፍቃን መድኃኒት ነው፣ ለማይሞች መድኃኒት ነው፣ ላላወቁ ሰዎች ለድንቁርና መድኃኒት ነው። ቴዎሎጂካል ትምህርት ማለት ነው ለድንቁርና መድኃኒት ነው። ኦኬ ሰው እኮ በእርሶ ቤት በቃ ቴዎሎጂካል ኮሌጆች ተዘግቶ አዲስ ኪዳንና ብሉይ ኪዳን አንድምታ ትርጓሜ የሚሰጥበት ትምህርት ቤት ገዳም ብቻ አይኖርልን ቅርልን ያላችሁ እኮ ይመስለኛል። እርሶ ምሁር ኖት፣ አራቱ አይና ኖት። እስቲኑና ወንጌል ያስተምሩ። ነገረ ስላሴን ብጥር አድርጎ የሚያስተምር እኮ ቴዎሎጂካል ትምህርት ነው። ነገረ ስጋዌን የሚያስተምረው እኮ ቴዎሎጂ እኮ ነው። ነገረ መለኮት እኮ ነው። ነገረ ድነትን አበጥሮ የሚያስተምረው እኮ ኮርስ ነው። ነገረ ቅዱሳንን አበጥሮ የሚያስተምረው እኮ ኮርስ ነው። ነገረ ማርያምን የሚያስተምረው እኮ በሰፊ ኮርስ ነው። ቴዎሎጂካል ትምህርት ነው። እሱን የሚማር ሰው እውነት ለመናገር ለድንቁርና መድኃኒት ነው፣ ለተሳዳቢዎች መድኃኒት ነው። ስለዚህ ባኮት አትሳደቡ። ለስድብ መልስ ይሆናል ብላችሁ እንዳትሳደቡ፣ ጥሩ አይደለም። ከአባት ደግሞ እንደዚህ አይነት ወንጌል አታስተምሩም እንዴ? ጥቅስ ጠቅሳችሁ እንዲህ ይላል እያላችሁ አትናገሩም እንዴ? ምንድነው ሰባኪያንን መሳደብ ምን አመጣ? የደብራችሁ ሰባኪ ጋር የተጣላችሁትን የደብሩ ሰባኪ ጋር ኮርስ ተምሮ እናንተ ጋር የሚያገለግል የደብር ሰባኪ ጋር ስለተጣላችሁ ወይ እርሱ ስለሰደቦት ወጥተው ሰባኪያን ተሳዳቢዎች ናቸው ኮርስ የተማሩ ቴዎሎጂካል ትምህርት የተማሩ ብላችሁ እናገር ነውር ነው። ብዙ ጳጳሳት ተምሯል፣ ብዙ ሊቃውንት ተምሯል። ብዙ ሰባኪያን ከዛ ነው የወጡት አይደል እንዴ? ከሥላሴ ነው የወጣው፣ ከጳውሎስ ነው የወጣው፣ ከመቀሌ ነው የወጣው ብዙ ሰባኪ ማለት ነው። በሚን ሞራል ነው እንደዚህ የተናገሩት? ከልጁ ጋር የእርሶ ሰባኪ ጋር ስለተጣሉ ነው ወይ ደግሞ የደብሮት ሰባኪ ጋር ስለተጣሉ እሱ ቴዎሎጂ ተምሮ ስለወጣ እርሶ ጋር ስለተጣሉ እሱ አጋጣሚ ሰድቦት ሊሆን ይችላል። ተሳዳቢ የለም እያልኩ አይደለም፣ አሉ በጣም ብዙ ተሳዳቢዎች አሉ። ማይክ ይዞ ታቦት ፊት ለፊት ቆሞ ቤተክርስቲያን የሚሳደቡ ሊቃውንትን የሚሳደቡ ቤተክርስቲያን የሚሳደቡ አሉ። ነገር ግን እሱ እንዲሳደቡ ያደረጋቸው ያደጉበት ከቤተሰቦቻቸው በአደብ ስላላደጉ ነው ምላሳቸው ስድብ የሚናገር ማለት እንጂ ቴዎሎጂ ስለተማሩ አይደለም። አባታችን አትሳሳቱ እና በጣም ያሳፍራል። እኔ እንደዚህ አይነት አባቶችን ባላይ ደስ ይለኛል። እስቲ አዲስ አበባ ውስጥ እየዞሩ ገንዘብ የሚለምኑ ጽና ይዞ የሚዞሩ
ንዋየ ቅድሳት ይዞ የሚዞሩ ሌቦችንና በጉቦና በሌብነት ሆዳቸውን ያሳበጡትን ሰዎችን ገስጿቸው። ሆዳቸውን ያሳበጡትን ሰዎች ሻኛ ያወጡትን ሰዎች ገስጿቸው። ሆዳ አምላኪዎች የሆኑ ሰዎች ገስጿቸው። ሌባና ጉበኛ ለወንጌልና ለቅድስና ቦታ የሌላቸው ሰካራሞች ገስጿቸውና ከቤተ ክርስቲያን ለዩልን። ያኔ ነው እውነት እኛ አባት እውነት ለቤተ ክርስቲያን አባት ነው ናቸው ብለን የምናጨበጭበላቸው እንጂ ቴዎሎጂካል ትምህርት የተማሩትን ሰዎች ስለሰደባችሁ ማንም ሊያመሰግናቸው አይችሉም። ቴዎሎጂካል ትምህርት ባይኖር እውነት ለመናገር ብዙ ቤተ ክርስቲያን ዛሬ ተዘግቶ ነው ያለው። ምንም ይገርማል እውነት ለመናገር እንደዚህ አይነት ሰዎች። ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንደምታውቁት እንግዲህ ቪዲዮ እንኳን መፖስት እየቻለን አይደለም። አካውንታችን ሪፖርት እየተደረገበት ነው። በተለይ በዚህ በአርሲ ጉዳይ ድምፅ እየሆኑ ያሉ ወንድሞች እህቶቻችን አካውንታቸው እየተዘጋ ነው። ብዙዎች ወንድሞች ብዙዎች እህቶቻችን አካውንታቸው ተዘግቷል። ሌሎቹም አካውንታቸው ሪፖርት ተደርጎ ቪዲዮ ፖስት ማድረግ እንዳይችሉ ሆኗል። አቅማችን አንድ ነው። ኦርቶዶክሳዊ አንድነት ነው። ኦርቶዶክሳዊ ህብረት ነው። ሊያተርፈን የሚችለው ሊያሻግረን የሚችለው አንድነታችን ብቻና ብቻ ነው። ስለዚህ በነገሮች አብራችሁን በመሆን ማድረግ ያለብንን ኮፒሊንክ ከሆነ ሌላም ሼር ሪፖስት መደረግ ካለበት አካውንታችን እንደዛ አድርጉልን። አካውንት በማዘጋት የሚቆም ተጋድሎ የለም። አካውንት በማዘጋት የሚቆም ሰማዕትነት የለም። ባገኘ ነው ሁሉ ድምፅ እንሆናለን ለሰማዕታቱ። ስለዚህ የቻላችሁትን አድርጎ ኦርቶዶክሳውያን የሁቱ ቱሲና የሂትለርን የጄኖሳይድ ሂደት በማጥናት ኢትዮጵያ ውስጥ ያለው ሂደት ምን ያህል ይመሳሰላል የሚል ጥናት ተሰራ። የዛሬ 3 ዓመት ህዳር 12 ቀን ከትላንት ወዲያ 3ኛ ዓመቱ ነው። የጄኖሳይድ ዝግጅት በኢትዮጵያ በመረጃ ተጠናክሮ ሞዓ የታወጀ ቀን ተሰራይቷል። ቄስ ሴድ ላያዩት ይችላሉ። ምናልባት አላውቅም። እዚህ ላይ መጨረሻ አካባቢ ማስረጃዎች ይቀርባሉ። ዴፊኒሽኑን ትተን ለምሳሌ ሂደቱ ጄኖሳይድ ለመሆኑ የሁቱ ቱሲና የሂትለርን የጄኖሳይድ ሂደት በማጥናት ኢትዮጵያ ውስጥ ያለው ሂደት ምን ያህል ይመሳሰላል የሚል ጥናት ተሰራ። በዛ ጥናት መሰረት ጥቂቱን ለዛሬ ላቅርበው። ለምሳሌ ሁቶች ምን ብለው ነበረ ከመግደላቸው በፊት የሚያዙት? ከዛ እኛ ሀገር ናዚስ ምን ብሎ ነበር የሚያዘው? እኛ ሀገር የኦነግ ብልጽግና እንዴት ነው የሚያዘው? እንዲህ ነው የምናወዳደረው፣ እንዴት ነው የሚናገረው? እንዲህ ስናየው የጋራ ጠባይ ያላቸው ዝግጅቱን እየተናገርን ነው። እየፈጁ ነው በእርግጥ በዛ ጊዜ ግን እንደው በማስረጃ ይቀመጥ ብለን ለምሳሌ ሁቶች እንዲህ ይላሉ። ሁቶች በሙሉ ማወቅ ያለባቸው ቱትሲ ሴቶች በሙሉ የትም ቦታ ቢሆኑም የሚሰሩት ለዘራቸው ነው። አሁን ሴቶቹን ሲለዩ ነው ሚስትን እንድትፈታ ለማድረግ ነው። ይሄን በቀለ ገርባ አትጋቡ እንዳሉት ወይንም እነ ጀዋር እስላምም ክርስቲያንም ብትሆኑ ከነፍጠኛ ጸሎት ቤት አትገኙ አብራችሁ አትጸልዩ እንዳሉት ማለት ነው። ሁቶች በሙሉ ማወቅ ያለባችሁ ቱትሲ ሴቶች ቱትሲዎችን ነው ኢላማ ያደረገው ጄኖሳይዱ። ቱትሲ ሴቶች ምንም ቢሆን ለዘራቸው ነው የሚሰሩት ብለው ነው ያስተማሩት። መጀመሪያ ሰው ሚስቱ ላይና ልጆቹ ላይ እንዲጨክን፣ ከዛ ቱትሲ ሴቶችን ያገባ የቱትሲ ሴቶችን ያፈቀረ ወይም የተወዳጀ የቱትሲ ሴቶችን በሴክሬተሪነት የቀጠረ ወይም በዕቁባትነት የያዘ በሙሉ የሁቱ ጠላት ነው አሉ ማለት ነው። አሁን ጄኖሳይድ በንግግር ነው የሚጀመረው። ይሄን በሙሉ አርገውታል። ይሄንን ኦነጋውያኑ በሙሉ አርገውታል። አትጋቡም ብለዋል፣ አትቅጠሯቸው ብለዋል፣ አብራችሁ አትነግዱ ብለዋል። ቡና ኦርቶዶክስ የሆነ ሰው በአሁኑ ጊዜ መቱ፣ ጅማ፣ ጎሬ የቡና አብቃዮች ቦታ ወለጋ ቡና ያመርታሉ እንጂ መሸጥ አይችሉም። ለገበያ በራሳቸው መንገድ ማድረግ አይችሉም። ሀብት እንዳይዙ አምርተው ቁጭ ብለው ለሌላ ሰው ነው የሚሰጡት። አሁን በኢኮኖሚ ማድረግ አትጋቡ ቆይቷል። ማፋታት ከጀመሩ የመረራ ጉዲና ፓርቲም እነ ጀዋር ባሉበት አይደለ? እዛ ደብረ ናዝሬት ነው የት ነው አትጋቡ እና
እኛን አግቡ ፍቱ ያለችው ያችኛዋ የነሱ ካድሬ ልጅ ሴት አይ ቲንክ መረራ እሷን አገባት መሰለኝ። አሁን በጣም እኮ የሚገርም ነው። አንድ ቪዲዮ ላሳይ ነበር ይቀር። ከዛ ሌላ የሚሉት ናዚስ ምን ይል ነበረ? ሁሉንም የአይሁድ ምኩራብና ትምህርት ቤቶቻቸውን ማቃጠል። ከዛ ብልጽግና ኦሮሞማ ደግሞ ምን ይላል? የሚሉትን ነው። ማንኛውም ኦሮሞ ሀበሻ ማግባት ወይም ከነርሱ ጋር መጋባት የለበትም። ከጠላት ጋር በፍቅር መውደቅ አይገባም። ይሄ አንዱ ነው፣ የጄኖሳይድ መንገድ ነው። ይሄን እያየን መካድ ውስጥ መግባት አንችልም። ሌላ ምን ይላሉ ሁቶቹ? ማንኛውም ሁቱ ማወቅ ያለበት ሁቱ የሆኑ ሴቶች ልጆቻችንን የተሻለ የሚመቹ ታማኝና ቅን መሆናቸውን ነው። ሴቶች ልጆቻችን እሺ የሴትነት ሚስትነትና እናትነት ድርሻቸውንም በትክክል የሚወጡ መሆናቸው ነው። እንግዲህ ለራሳቸው እንትን ነው መሰለኝ። እነዚህ ደግሞ ሂትለር ምንድነው የሚለው? ቤቶቻቸውን መዝረፍ፣ በማቃጠል በማውደም ማሰቃየት፣ አይሁድ መኖር ያለባቸው በጎዳና ላይ ጂፕሲዎች ግድግዳ በሌላቸው ጣሪያ ስር መሆን አለበት። ይሄንን ስብሐት ነጋ ብሎታል። አማራ ሀገር የለውም ጂፕሲ ነው። ኦርቶዶክሶች አሁንም ያምናሉ እንዴ? ምን ዘላለም ያምናሉ እንዴ ብሏል እኮ እዛ ናሽናል ሆቴል ቁጭ ብለው እስጢፋኖስ ሲሳለሙ ሰዎች ህዝቡ በጣም ሲሞላ ወይ ህዝብ አሁንም ያምናል እንዴ ብሎ ይሄ ጄኖሳይድ ዝግጅትን ነው የሚያሳየው። ያንን ሃይማኖት ስትጠላው የኛ ሰዎች ደግሞ የኛ ኦሮሞማዎች ምን ይላሉ? መሬቱ፣ ንብረቱ፣ ማንነቱ፣ ቋንቋውና ባህሉ የኦሮሞ ነው። ይቺ ሀገር የኦሮሞ ናት። በቃ ሌላው እዚህ መኖር የለበትም። ሁለተኛ የሁቱ ሴቶች በሙሉ ባሎቻችሁን፣ ወንድሞቻችሁንና ልጆቻችሁን ወደ ምክንያታዊነት ለማምጣት ንቆች መሆን አለባችሁ። ሴቶቹን ሲያሰለጥን ሂትለር ምን ይላል? የሃይማኖት መጽሐፎቻቸውን በሙሉ መውሰድ ማውደም ይላል። ኦሮሞማ ምን ይላል? ማንኛውም ኦሮሞ በሀበሻ ለቅሶም ሆነ ሰርግ ላይ መሳተፍ የለበትም።